ሰላም ውድ የፀሐይ ብርሃን ቤተሰቦች እንዴት ናችሁ? በያላችሁበት ሰላማችሁ ብዛም። እኔ ደህና ነኝ። በዛሬው ቪዲዮ የአማርኛ ፊደላትን አጋጥመን ማንበብ በደንብ እንለማመዳለን። እናንተ አማርኛ ፊደላትን ለይተን ነበር ለብዙ ጊዜ አጋጥመን ማንበብ ግን ተቸገርን ብላችሁ ለጻፋችሁልኝና እንዲሁም ለነገራችሁኝ ተማሪዎች ይህ ለእናንተ ነው። ስለዚህ ይህን ቪዲዮ ከመጀመሪያ እስከ መጨረሻ በደንብ ተከታተሉ፣ ታተርፉበታላችሁ። ለሌሎች እህቶችና ወንድሞቻችሁ ይደርስ ዘንድ ሸር በማድረግ ተባበሩን። ስለዚህ አማርኛ ማንበብ ተቸግሩ፣ አማርኛ ፊደላትን ማጋጠም ተቸግሩ የሚለው ዛሬ ያበቃለታል ማለት ነው። ዛሬ ያበቃለታል። እንዲሁም በውስጥ መስመር መማር የምትፈልጉ ካላችሁ በዋትስአፕ፣ በኢሞ፣ በቴሌግራም እና በኢንስታግራም ብትደውሉ በሳምንት 5 ቀን ያ ማለት ከሰኞ እስከ ዓርብ በስራ ቀናት የምናስተምራችሁ ይሆናል። በግሩፕ ወይም በቡድን መማር ከፈለጋችሁ ደግሞ 2000 ብር ነው። ደውላችሁ መማር ትችላላችሁ ማለት ነው። ስለዚህ ቀጥታ ወደ ትምህርቱ። እዚህ ጋር ስንጀምር እችኛዋ ማነች? መ ነች አይደል? መ ሳ ይ። መ ከመ ቤተሰብ አንደኛ ፊደል ነች። ሳ ከሰ ቤተሰብ አራተኛ ፊደል ነች። ይህ ደግሞ ከይ ቤተሰብ ስድስተኛ ፊደል ነች። እስኪ ምን ነው የሚል ሞክሩ እስኪ እናንተ። መ ሳ ይ። አሁን እነዚህ ፊደላት ከለየን በኋላ ምን ነው የምናደርገው? እነዚህ ፊደላት በፍጥነት መጥራት ማለት ነው። ዋናው ምስጢር በፍጥነት ከጠራናቸው ምን እንደሚል ራሱ ከአእምሯችን ላይ ይነግረናል ማለት ነው። ስለዚህ ምን ነው የሚል እንሞክር እስኪ። መ ሳ ይ፣ መ ሳ ይ። በአንድ ላይ መሳይ፣ መሳይ የሚል ቃል መስርተዋል ማለት ነው። እዚህ ጋር ደግሞ ስንመጣ መ ሳ ተ ፍ። መ ምንላት ከመ ቤተሰብ አንደኛ ፊደል ነች። ሳ ደግሞ ከሰ ቤተሰብ አራተኛ ፊደል ነች። ተ ከተ ቤተሰብ አንደኛ ፊደል ነች። ፍ ከፈ ቤተሰብ ስድስተኛ ፊደል ነች። በአንድ ላይ ምን ነው የሚል እነዚህ ባለ አራት ፊደላት ሲሆኑ በደንብ እንጥራቸው። መ ሳ ተ ፍ፣ መ ሳ ተ ፍ። ምን ሚል ገመታችሁ? እስኪ ምን ሚል ገመታችሁ እናንተ? አሁን የስጠራ ካፌ ላይ መሳተፍ ሚል አይደል? መሳተፍ፣ መሳተፍ ይላል ማለት ነው። ቀጣይ እዚህ ጋር ደግሞ ምን ነው የሚል ግ ን ቦ ት። በደንብ ተከተሉ። ግ ን ቦ ት። ግ ከገ ቤተሰብ ስድስተኛ ፊደል ነች። ን ደግሞ ከነ ቤተሰብ ስድስተኛ ፊደል ነች። ቦ ከበ ቤተሰብ ሰባተኛ ፊደል ነች። ት ከተ ቤተሰብ ስድስተኛ ፊደል ነች። በአንድ ላይ የሚላል ግ ን ቦ ት። ግንቦት፣ ግንቦት የሚል ቃል መስርተዋል። ቀጣይ እዚህ ጋር ደግሞ ዝ ማ ሬ። ዝ ከዘ ቤተሰብ ስድስተኛ ፊደል ነች። ማ ከመ ቤተሰብ አራተኛ ፊደል ነች። ሬ ደግሞ ከረ ቤተሰብ አምስተኛ ፊደል ነች ማለት ነው። በአንድ ላይ ስናነባቸው ዝማሬ፣ ዝማሬ፣ ዝማሬ የሚል ቃል መስርተው እናገኛቸዋለን። ከዚህ ጋር ደግሞ ቀጣዩ በሁለተኛ ስመጣ ሰ ቃ ይ። ሰ ከሰ ቤተሰብ አንደኛ ፊደል ነች። ቃ ከቀ ቤተሰብ አራተኛ ፊደል ነች። ይህ ደግሞ ከየ ቤተሰብ ስድስተኛ ፊደል ነች ማለት ነው። በአንድ ላይ ምን የሚል ሰ ቃ ይ፣ ሰቃይ፣ ሰቃይ የሚል ቃል መስርተው እናገኛቸዋለን ማለት ነው። እዚህ ጋር ደግሞ ቀጣዩ መ ሳ ሪ ያ። መ ከመ ቤተሰብ አንደኛ ፊደል ነች። ሳ ከሰ ቤተሰብ አራተኛ ፊደል ነች። ሪ ከረ ቤተሰብ ሶስተኛ ፊደል ነች። ያ ደግሞ ከየ ቤተሰብ አራተኛ ፊደል ነች። በአንድ ላይ ምን የሚል መ ሳ ሪ ያ፣ መሳሪያ፣ መሳሪያ የሚል ቃል መስርተው እናገኛቸዋለን። ቀጣይ እዚህ ጋር ደግሞ ግ ን ባ ታ። ግ ከገ ቤተሰብ ስድስተኛ ፊደል ነች። ን ደግሞ ከነ ቤተሰብ ስድስተኛ ፊደል ነች። ባ ከበ ቤተሰብ አራተኛ ፊደል ነች። ታ ከተ ቤተሰብ አራተኛ ፊደል ነች። በአንድ ላይ የሚላል ገምቱ እስኪ እናንተም እንደኔ አብራችሁ ጥሩት። ግ ን ባ ታ፣ ግ ን ባ ታ፣ ግንባታ፣ ግንባታ የሚል ቃል መስርተው እናገኛቸዋለን። ቀጣይ ከዚህ ጋር ደግሞ ምን ይላል? ዝ ም ታ። ዝ ከዛ ቤተሰብ ስድስተኛ ፊደል ነች። ም ከመ ቤተሰብ ስድስተኛ ፊደል ነች። ታ ከተ ቤተሰብ አራተኛ ፊደል ነች። ከዚህ ጋር እንደነገርኋችሁ ማለት ነው። ስለዚህ በአንድ ላይ ምን የሚል ዝምታ፣ 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 ዝምታ ይላል ማለት ነው። እዚህ ጋር ደግሞ በሶስተኛ ስመጣ ጋ ራ ዥ። ጋ ከገ ቤተሰብ አራተኛ ፊደል ነች።
ራ ከረ ቤተሰብ አራተኛ ፊደል ነች። ዥ ከዠ ቤተሰብ ስድስተኛ ፊደል ነች። በአንድ ላይ ምን ነው የሚል ጋራዥ። በአንድ ላይ ጋራዥ። ጋራዥ የሚል ቃል እናገኛለን። ቀጣይ እዚህ ጋር ደግሞ ቀነ ቀነ። ቀ ከቀ ቤተሰብ አንደኛ ፊደል ነች። ነ ከነ ቤተሰብ አንደኛ ፊደል ነች። ቀ ከቀ ቤተሰብ አንደኛ ፊደል ነች። እነ ደግሞ ከነ ቤተሰብ አንደኛ ፊደል ነች ማለት ነው። በአንድ ላይ ምን የሚል ቀነ ቀነ። ቀነቀነ። ቀነቀነ የሚል ቃል መስርተው እናገኛቸዋለን። ቀጣይ ከዚህ ጋር ደግሞ ግንባር። ግ ከገ ቤተሰብ ስድስተኛ ፊደል ነች። ን ከነ ቤተሰብ ስድስተኛ ፊደል ነች። ባ ከበ ቤተሰብ አራተኛ ፊደል ነች። ር ከረ ቤተሰብ ስድስተኛ ፊደል ነች። በአንድ ላይ የሚላል ግንባር። 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 ግንባር የሚል ቃል መስርተው እናገኛቸዋለን። ቀጣይ ከዚህ ጋር ደግሞ ክብር። ክ ከከ ቤተሰብ ስድስተኛ ፊደል ነች። ብ ከበ ቤተሰብ ስድስተኛ ፊደል ነች። ር ከረ ቤተሰብ ስድስተኛ ፊደል ነች። በአንድ ላይ የሚላል ክብር። ክብር። ክብር የሚል ቃል እናገኛለን ማለት ነው። ቀጣይ ከዚህ ጋር ደግሞ በአራተኛ ምን ይላል? ካንቻ። ካ ከከ ቤተሰብ አራተኛ ፊደል ነች። ን ከነ ቤተሰብ ስድስተኛ ፊደል ነች። ቻ ከቸ ቤተሰብ አራተኛ ፊደል ነች። በአንድ ላይ የሚላል ካንቻ። ካንቻ። ካንቻ የሚል ቃል መስርተው እናገኛቸዋለን። ቀጣይ ውስጥ ከዚህ ጋር መጮህ። መ ከመ ቤተሰብ አንደኛ ፊደል ነች። ጮ ከጨ ቤተሰብ ሰባተኛ ፊደል ነች። ህ ከሀ ቤተሰብ ስድስተኛ ፊደል ነች። እስኪ በአንድ ላይ አጋጥማችሁ ሞክሩ እስኪ እናንተ እንደኔ። መጮህ። በአንድ ላይ የሚላል መጮህ። መጮህ። በጣም አሪፍ። እሺ ቀጣይ ከዚህ ጋር ደግሞ ይላል አፍሪካ። አ ከአ ቤተሰብ አንደኛ ፊደል ነች። ፍ ከፈ ቤተሰብ ስድስተኛ ፊደል ነች። ሪ ከረ ቤተሰብ ሶስተኛ ፊደል ነች። ካ ከከ ቤተሰብ አራተኛ ፊደል ነች። በአንድ ላይ ምን ነው የሚል አፍሪካ። 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 አፍሪካ የሚል ቃል መስርተው እናገኛቸዋለን። ቀጣይ ከዚህ ጋር ደግሞ ብርቱ። ብ ከበ ቤተሰብ ስድስተኛ ፊደል ነች። ር ከረ ቤተሰብ ስድስተኛ ፊደል ነች። ቶ ከተ ቤተሰብ ሁለተኛ ፊደል ነች። በአንድ ላይ ይላል ብርቱ። 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 ብርቱ የሚል ቃል መስርተው እናገኛቸዋለን። ቀጣይ ከዚህ ጋር ደግሞ ይላል መካስ። መ ከመ ቤተሰብ አንደኛ ፊደል ነች። ካ ከቀ ቤተሰብ አራተኛ ፊደል ነች። ስ ከሰ ቤተሰብ ስድስተኛ ፊደል ነች። በአንድ ላይ ምን ይላል? መካስ። 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 መካስ የሚል ቃል መስርተው እናገኛቸዋለን ማለት ነው። ቀጣይ ከዚህ ጋር ደግሞ ክፍሎች። ክ ከከ ቤተሰብ ስድስተኛ ፊደል ነች። ፍ ከፈ ቤተሰብ ስድስተኛ ፊደል ነች። ሎ ካለ ቤተሰብ ሰባተኛ ፊደል ነች። ቺ ካቸ ቤተሰብ ስድስተኛ ፊደል ነች። በአንድ ላይ ምን ነው የሚል? ክፍሎች። ክፍሎች። ክፍሎች የሚል ቃል መስርተው እናገኛቸዋለን። ቀጣይ ከዚህ ጋር ደግሞ ፍጥነት። ፍ ከፈ ቤተሰብ ስድስተኛ ፊደል ነች። ጥ ከጠ ቤተሰብ ስድስተኛ ፊደል ነች። ነ ከነ ቤተሰብ አንደኛ ፊደል ነች። ት ከተ ቤተሰብ ስድስተኛ ፊደል ነች። በአንድ ላይ ምን ይላል? ፍጥነት። ፍጥነት። ፍጥነት የሚል ቃል መስርተው እናገኛቸዋለን። ቀጣይ ከዚህ ጋር ደግሞ ምን ይላል? ግብር። ግ ከገ ቤተሰብ ስድስተኛ ፊደል ነች። ብ ከበ ቤተሰብ ስድስተኛ ፊደል ነች። ር ከረ ቤተሰብ ስድስተኛ ፊደል ነች። በአጋጣሚ እነዚህ ሁሉም ስድስተኛ ፊደል ናቸው። ይኸው ከዚህ ጋር ክብር የሚለውም ስድስተኛ ፊደል ነው በሙሉ። ይሄኛው ደግሞ ምን ይላል? በሙሉ ስድስተኛ ፊደል ናቸው ማለት ነው። ስለዚህ ምን ነው የሚል? ግብር። ግብር። ግብር የሚል ቃል መስርተው እናገኛቸዋለን። ቀጣይ ከዚህ ጋር ደግሞ መቻል። መ ከመ ቤተሰብ አንደኛ ፊደል ነች። ቻ ከቸ ቤተሰብ አራተኛ ፊደል ነች።
ል ደግሞ ካለ ቤተሰብ ስድስተኛ ፊደል ነች። በአንድ ላይ ብለን መቻል 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 የሚል ቃል መስርተው እናገኛቸዋለን። ቀጣይ ከዚህ ጋር ደግሞ ክፍተት ክ ከከ ቤተሰብ ስድስተኛ ፊደል ነች። ፍ ከፈ ቤተሰብ ስድስተኛ ፊደል ነች። ተ ከተ ቤተሰብ አንደኛ ፊደል ነች። ት ከተ ቤተሰብ ስድስተኛ ፊደል ነች። በአንድ ላይ የሚላል ክፍተት 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 የሚል ቃል መስርተው እናገኛቸዋለን ማለት ነው። እዚህ ጋር ደግሞ ከፍተኛ ከ ከከ ቤተሰብ አንደኛ ፊደል ነች። ፍ ከፈ ቤተሰብ ስድስተኛ ፊደል ነች። ተ ከተ ቤተሰብ አንደኛ ፊደል ነች። ኛ ከኛ ቤተሰብ አራተኛ ፊደል ነች። በአንድ ላይ የሚላል ከፍተኛ 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 የሚል ቃል መስርተው እናገኛቸዋለን። ቀጣይ ከዚህ ጋር ደግሞ መብት መ ከመ ቤተሰብ አንደኛ ፊደል ነች። ብ ከበ ቤተሰብ ስድስተኛ ፊደል ነች። ት ከተ ቤተሰብ ስድስተኛ ፊደል ነች። በአንድ ላይ የሚላል መብት 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 የሚል ቃል እናገኛለን ማለት ነው። ቀጣይ ከዚህ ጋር ደግሞ ለጋሽ ለ ከለ ቤተሰብ አንደኛ ፊደል ነች። ጋ ከገ ቤተሰብ አራተኛ ፊደል ነች። ሽ ከሸ ቤተሰብ ስድስተኛ ፊደል ነች። በአንድ ላይ ምን የሚል ለጋሽ 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 የሚል ቃል መስርተው ይገኛሉ። ቀጣይ ከዚህ ጋር ደግሞ ውድድር ው ከወ ቤተሰብ ስድስተኛ ፊደል ነች። ድ ካለ ቤተሰብ ስድስተኛ ፊደል ነች። ድ ካለ ቤተሰብ ስድስተኛ ፊደል ነች። ር ካለ ቤተሰብ ስድስተኛ ፊደል ነች። በአንድ ላይ የሚላል ውድድር 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 የሚል ቃል መስርተዋል ማለት ነው። ቀጣይ ከዚህ ጋር ደግሞ ስንመጣ ፎር ፎ ከፈ ቤተሰብ ሰባተኛ ፊደል ነች። ረ ካለ ቤተሰብ አንደኛ ፊደል ነች። ፎ ከፈ ቤተሰብ ሰባተኛ ፊደል ነች። ር ካለ ቤተሰብ ስድስተኛ ፊደል ነች። በአንድ ላይ ምን የሚል ፎረፎር ፎረፎር የሚል ቃል መስርተው እናገኛቸዋለን። ቀጣይ ከዚህ ጋር ደግሞ ብርሌ ብ ከበ ቤተሰብ ስድስተኛ ፊደል ነች። ር ካለ ቤተሰብ ስድስተኛ ፊደል ነች። ሌ ካለ ቤተሰብ አምስተኛ ፊደል ነች። በአንድ ላይ የሚላል ብርሌ 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 የሚል ቃል መስርተው እናገኛቸዋለን። ስለዚህ ለዛሬ ያለኝ ቪዲዮ ይህን ይመስላል። ነገ በሌላ ቪዲዮ እንገናኛለን። መልካም ጊዜ ይሁንላችሁ።